ከዘመናዊው ዓለም ጫጫታ ርቀው በጊዜ ማሽን ወደ ኋላ የተመለሱ የሚመስሉ ዛሬም ድረስ እንደ ጥንቱ የድንጋይ ዘመን ሰዎች በአደንና በለቀማ የሚኖሩት ህዝቦች የዛሬ መዳረሻችን ናቸው። ልብስ ከመልበስ ይልቅ የእንስሳት ቆዳን የሚመርጡ ቋንቋቸው የቃላት ድርድር ሳይሆን የጠቅጠቅ ድምጽ ወይም ክሊኪንግ ሳውንድ የሆነ ግብርናንና ሀብት ማከማቸትን የማያውቁ የዓለማችን ድንቅ ሰዎች መቆያችን ናቸው። በሚኖረን የደቂቃዎች ቆይታ የአድዛቢዎችን አስደናቂ የአደን ጥበብና በዓለም ላይ ብቸኛ የሆነውን የቋንቋ ስልታቸውን በጥልቀት እንመለከታለን። ቀስትና ፍላጻቸውን ይዘው ከአንበሳና ነብር ጋር ፊት ለፊት እየተጋፈጡ ለሺ ዓመታት የቆየ ህልውናቸውን እንቃኛለን። ይህ ጉዞ ከታሪክና ከባህል ባለፈ የሰው ልጅ ጥንታዊ ማንነት ምን ይመስል እንደነበር የምናይበት መስታወት ነው። ዝግጅቱን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። አድዛቢዎች የሚገኙት በምስራቅ አፍሪካዊቷ ታንዛኒያ በታላቁ ስምጥ ሸለቆ ውስጥ በሚገኘው የኢያሲ ሐይቅ አቅራቢያ ነው። ይህ አካባቢ ለሰው ልጅ ዘር መገኛ እንደሆነ በሚታመነው በሴሬንጌቲ ሜዳዎች አካባቢ የሚገኝ ሲሆን ለሺ ዓመታት ሳይለዋወጥ የቆየ አስደናቂ የተፈጥሮ መኖሪያቸው ነው። አድዛቢዎች አብዛኛው የሰው ልጅ ረስቶት ያለፈውን ጥንታዊ ማንነት ዛሬም ድረስ ጠብቀው የቆዩ ለሳይንስ ተመራማሪዎችም ወደ ቀደመው የሰው ልጅ ስልጣኔ የሚወስዱ ብቸኛ ሕያው ድልድዮች ናቸው። እስኪ ያስቡት፣ ሰዓት የሌለበት የቀን መቁጠሪያ የማይታወቅበትና ነገ ወይም ትላንት የሚሉ ቃላት ትርጉም የማይሰጡበት ዓለም ውስጥ መኖር ምን ሊመስል ይችላል? አድዛቢዎች በዚህ ምድር ላይ እድሜያቸውን የማያውቁ ብቸኛ ህዝቦች ሳይሆኑ አይቀርም። ለእነርሱ አንድ ሰው ስንት ዓመት ነው ተብሎ ቢጠየቅ መልሱ ግራ መጋባት ነው። ልደት አይከበርም፣ የምርቃት ቀን የለም፣ የጡረታ ዘመን አይታሰብም። እነሱ የሚኖሩት አሁን በሚባለው ቅጽበት ውስጥ ብቻ ነው። ጊዜ ለእነርሱ በፀሐይ መውጣትና መጥለቅ እንዲሁም በሆድ መራብና መጥገብ ብቻ የሚለካ ክስተት ነው። ይህ የጊዜ ግፊት የሌለበት አኗኗራቸው ከጭንቀት ነፃ የሆነ ማህበረሰብ እንዲሆኑ አድርጓቸዋል። በዘመናዊው ዓለም ትልቁ ትግላችን ሀብት ለማከማቸት ነው። ትልቅ ቤት መስራት፣ ዘመናዊ መኪና መግዛትና የባንክ አካውንታችን ውስጥ ብዙ ገንዘብ ማስቀመጥ የስኬታችን መለኪያዎች ናቸው። በአድዛቢዎች ዘንድ ግን የኔ የሚል ቃል አይታወቅም። አንድ አዳኝ ትልቅ እንስሳ አድኖ ሲመጣ ስጋው የእሱ ወይም የቤተሰቡ ብቻ አይደለም፣ መላው ጎሳ እኩል ይከፋፈለዋል። የሚገርመው ግን ነገ ስጋ ሊጠፋ ይችላል ብለው አያከማቹም። ተፈጥሮ ዛሬ ከሰጠችን ነገም ትሰጠናለች የሚል ጽኑ እምነት አላቸው። ቤት እንኳን ቢሆን ከሳርና ከእንጨት ተሰርቶ በጥቂት ደቂቃዎች የሚቆም እንጂ የግል ይዞታ የሚባል ሰነድ የለውም። ይህ ፍጹም የሆነ የጋራ ተጠቃሚነት በዓለማችን ላይ ካሉ እጅግ ሰላማዊ ህዝቦች አንዱ ያደርጋቸዋል። በአድዛቢዎች መንደር ሄዳችሁ አለቃው ማን ነው ብላችሁ ብትጠይቁ መልሱ ሁላችንም ነን የሚል ይሆናል። ይህ ማህበረሰብ ንጉስ፣ ፕሬዝዳንት ወይም የጦር አበጋዝ የለውም። ትዕዛዝ የሚሰጥና ትዕዛዝ የሚቀበል ሰውም የለም። ውሳኔዎች የሚወሰኑት በጋራ ውይይት ነው። አንድ ሰው የፈለገውን የማድረግና ወደ ፈለገበት የመሄድ ሙሉ መብት አለው። ሴቶችና ወንዶች በእኩልነት ይታያሉ። ይህ እኩልነት በወረቀት ላይ የሰፈረ ህግ ሳይሆን ለሺ ዓመታት በደማቸው ውስጥ የሰረጸ የማንነታቸው መገለጫ ነው። ማንም ከማንም አይበልጥም። ማንም በማንም ላይ አይሰለጥንም። ሳይንቲስቶች የአድዛቢዎችን የዘር ግንድ ወይም ዲኤንኤ ሲመረምሩ ያገኙት ውጤት ዓለምን አስደምሟል። አድዛቢዎች በምድር ላይ ካሉ የሰው ዘሮች ሁሉ ባናኗራቸው እጅግ ጥንታውያንና የመጀመሪያውን የሰው ልጅ ዘር መስመር ይዘው የሚገኙ ህዝቦች ናቸው። ይህ ማለት እኔና እናንተ እንዲሁም በዓለም ላይ ያለን የሰው ልጆች ሁሉ ወደ ኋላ ብንቆጥር መጀመሪያችን ከነዚህ ሰዎች ጋር ይገናኛል። ጄኔቲክሳቸው እንደሚነግረን ሌሎች የሰው ዘሮች ወደ ተለያዩ የዓለም ክፍሎች ተሰራጭተው አናኗራቸውን ሲቀይሩ፣ አድዛቢዎች ግን ለሺ ዓመታት ሳይለዋወጡ በዚያው በነበሩበት ስፍራ የቀደመ ማንነታቸውን ጠብቀው ቆይተዋል። ውድ ተከታታዮቻችን አሁን ደግሞ ወደ አድዛቢዎች እጅግ አስገራሚ ማንነት እንግባ። አፋቸውን ከፍተው መናገር ሲጀምሩ የሚሰማው ድምጽ እኛ እንደለመድነው ተራ የቃላት ድርድር አይደለም። ይልቁንም በምላስና በከንፈር በሚፈጠር ፈጣን ግጭት ጠቅጠቅ ወይም ክሊኪንግ ሳውንድ ወይም ፖፕ በሚሉ ድምጾች የተሞላ ነው። ይህ ቋንቋ ሀድዛኔ ይባላል። ብዙዎቻችን ቋንቋን የምናውቀው በፊደላት ቅንጅት ነው። በሀድዛኔ ውስጥ ግን ምላስ ከላንቃ ጋር ሲጋጭ የሚፈጠሩ ልዩ የጠቅታ ድምጾች ትልቅ ትርጉም አላቸው። እነዚህ ድምጾች በአራት ዋና ዋና ክፍሎች የሚከፈሉ ሲሆን እያንዳንዱ ጠቅታ የራሱ የሆነ መልእክት ያስተላልፋል። ለውጭ ሰው ቋንቋ ሳይሆን ሙዚቃ ወይም ወፍ የሚጮህ ሊመስለው ይችላል። ለእነርሱ ግን የሐሳብ መለዋወጫ መሳሪያቸው ነው። እንግዲህ እዚህ ጋር ነው ጉዳዩ የሚገርመው። በዓለማችን ላይ በሺ የሚቆጠሩ ቋንቋዎች አሉ። አብዛኞቹ ደግሞ የየራሳቸው የቋንቋ ቤተሰብ አላቸው። አድዛኔ ግን በዓለም ላይ ካለ ከማንኛውም ቋንቋ ጋር ምንም አይነት ዝምድና የለውም። ቋንቋ አጥኚዎች አይዞሌት ወይም ብቸኛ ይሉታል።
በአቅራቢያቸው ካሉ ጎሳዎች ጋር እንኳን አይመሳሰልም። ይህ የሚያሳየው ሀድዛቤዎች ለብዙ ሺህ ዓመታት ሳይቀላቀሉ ማንነታቸውንና ቋንቋቸውን እንደ ጥንቱ ጠብቀው የቆዩ ጽኑ የሰው ዘሮች መሆናቸውን ነው። ታዲያ ይህ ጠቅጠቅ የሚል ድምፅ ለምን አስፈለገ? ለሀድዛቤዎች የባህል መገለጫ ብቻ ሳይሆን የአደን ስልታቸውም ጭምር ነው። በጥቅጥቅ ጫካ ውስጥ ሆነው አደን ላይ ሳሉ ተራ የሰው ድምፅ ካወጡ እንስሳቱ ሰው መጣ ብለው ይሸሻሉ። ነገር ግን እነዚህን የጠቅታ ድምፆች ሲጠቀሙ ድምፁ ከሚሰባበሩ እንጨቶች ወይም ከእንስሳት እንቅስቃሴ ድምፅ ጋር ስለሚመሳሰል ታዳኞቻቸውን ሳያስደነግጡ እርስ በርስ ለመግባባት ያስችላቸዋል። ባጭሩ ቋንቋቸው ከተፈጥሮ ጋር ተስማምቶ ለመኖር የተፈጠረ ድንቅ ጥበብ ነው። አንድ የሀድዛቤ አዳኝ በጫካ ውስጥ ሆኖ ምላሱን ሲያንቀሳቅስ ከጓደኛው ጋር እያወራ ብቻ አይደለም፣ ከተፈጥሮ ጋር እያወራ ነው። የቋንቋ ከጠፋ የሰው ልጅ ካሉት ጥንታዊ ቅርሶች መካከል አንዱ ለዘላለም አብሮ ይጠፋል። በሀድዛቤዎች መንደር ፀሐይ የንጋት ብርሃኗን በምድር ስታበራ የህልውና ትግሉ በይፋ ይጀመራል። እዚህ ጋር ቁርስ ተዘጋጅቷል የሚል ጥሪ የለም። ይልቁንም ቁርስህን ፈልገህ አግኝ የሚል ያልተጻፈ የተፈጥሮ ህግ እንጂ። በሀድዛቤዎች ማህበረሰብ ውስጥ የሥራ ክፍፍሉ ግልጽና ጥብቅ ነው። ወንዶች የአደን ስልቶቻቸውን ሲነድፉ፣ ሴቶች ደግሞ የምድርን በረከት ለመሰብሰብ ወደ ጫካ ይሰማራሉ። ወንዶቹ ገና ማልደው ቀስታቸውና ፍላጻቸውን ወልውለው ይነሳሉ። የሀድዛቤ አዳኝ ቀስት ተራ መጫወቻ አይደለም። የቤተሰቡ ህይወት በእርሱ ላይ የተመሰረተ ነው። እነዚህ አዳኞች እንደ ዝንጀሮ፣ የዱር አሳማና ግርማ ሞገስ ያለውን ኩዱ የመሳሰሉ ትላልቅ እንስሳትን ያድናሉ። ግርምት የሚፈጥረው ግን የሚጠቀሙበት ፍላጻ ነው። የፍላጻው ጫፍ ዴዘርት ሮዝ ከተባለ ተክል በሚገኝ ገዳይ መርዝ የተቀባ ነው። ይህ መርዝ እጅግ ኃይለኛ ከመሆኑ የተነሳ አንድን ትልቅ እንስሳ በጥቂት ደቂቃዎች ውስጥ የመንቀሳቀስ አቅሙን ያሳጠዋል። አዳኙ እንስሳውን ካቆሰለ በኋላ ለሰዓታት በዝምታ ይከተለዋል። ይህ የአደን ሂደት ትዕግስትን፣ ድፍረትንና ተፈጥሮ የማንበብን ጥበብን ይጠይቃል። ከአንበሳና ነብር ጋር ፊት ለፊት የተጋፈጡ ለቤተሰቦቻቸው የሚሆን ስጋ ይዘው ለመመለስ ቆርጠው ይወጣሉ። ወንዶቹ አደን ላይ ሳሉ፣ ሴቶቹ ደግሞ የራሳቸውን ተግባር ይከውናሉ። ከልጆቻቸው ጋር በመሆን የመቆፈሪያ እንጨቶቻቸውን ይዘው ወደ ጫካ ይገባሉ። የሀድዛቤ ሴቶች የእጽዋት ተመራማሪዎች ይመስላሉ። የትኛው ስር የሚበላ እንደሆነ፣ የትኛው ፍሬ መርዝ እንደሆነ ጠንቅቀው ያውቃሉ። በመሬት ውስጥ ተቀብረው የሚገኙ ቲዩበርስ ወይም የሚበሉ ስሮችን በብዛት ይቆፍራሉ። እነዚህ ፍሬዎች ለጎሳው ዋነኛ የካርቦሃይድሬትና የውሃ ምንጮች ናቸው። ወንዶቹ ለአደን ሳይሳካላቸው ባዶ እጃቸውን ቢመለሱ እንኳን የሴቶች ለቀማ ጎሳው በረሃብ እንዳይሰቃይ ያደርገዋል። ይህ በወንዶችና በሴቶች መካከል ያለው የሥራ ክፍፍል ለሺህ ዓመታት ሳይጠፉ እንዲቆዩ ያስቻላቸው ምስጢር ነው። ሀድዛቤዎች ለምን ቋሚ ቤት አይሰሩም? መልሱ ቀላል ነው። እነርሱ ተጓዦች ናቸው። እንስሳቱ ወደሚሄዱበትና ፍራፍሬው ወደሚገኝበት ቦታ ይከተላሉ። ቤታቸው ከደረቅ ሳርና ከቅርንጫፎች የሚሰራ ሲሆን ለመስራት ጥቂት ሰዓታትን ብቻ ይፈጃል። ይህ መጠለያ ከዝናብና ከብርድ ይከላከላቸዋል እንጂ ይህ የኔ ቋሚ ርስት ነው የሚል ስሜት አይፈጥርባቸውም። በአንድ አካባቢ ያለው ምግብ ሲያልቅ ቤታቸውን ጥለው አዲስ ቦታ ይፈልጋሉ። ይህ አኗኗራቸው በመሬት ላይ ምንም አይነት ጠባሳ የማይተው ከተፈጥሮ ጋር ፍጹም ሰላም የፈጠረ የኑሮ ዘይቤ ነው። በዚህ ማህበረሰብ ውስጥ ትምህርት ቤት የለም። ሕፃናት ገና መራመድ ሲጀምሩ ቀስት መስራትና ፍሬ መልቀም ይለምዳሉ። አባቶቻቸው እንዴት የሚታደነውን እንስሳ የግራ አሻራ እንደሚከተሉ፣ እናቶቻቸው ደግሞ የትኛውን ተክል መቆፈር እንዳለባቸው በተግባር ያስተምሯቸዋል። እውነት የሚተላለፈው በመጽሐፍ ሳይሆን በአይን በማየትና በእጅ በመንካት ነው። የሀድዛቤዎች ህይወት የድካም ብቻ አይደለም። አደን ሲሳካ የሚገኘው ደስታ፣ እሳት ዙሪያ ተከቦ የሚወራው ተረትና በጋራ የሚበላው ምግብ የኑሯቸው ጣዕም ነው። ዛሬ እኛ በቴክኖሎጂ ታፍነን በምንኖርበት ዓለም እነርሱ ግን በነጻነት ንጹህ አየር እየተነፈሱ ከተፈጥሮ ጋር ተዋህደው ይኖራሉ። አሁን ደግሞ ወደ ሀድዛቤዎች ማዕድ እንሂድ። እዚህ ጋር የሱፐር ማርኬት መደርደሪያዎች የሉም፣ ማቀዝቀዣም የለም። ምግብ በቀጥታ ከተፈጥሮ እጅ የሚመጣ ምንም አይነት ሰው ሰራሽ ቅመም ያልተቀላቀለበት ንጹህ ምግብ ነው። የሀድዛቤዎች የምግብ ስነ ስርዓት ለዘመናዊው ዓለም የጤና ተመራማሪዎች ትልቅ እንቆቅልሽ ሆኖባቸዋል። አዳኞቹ አንድን እንስሳ ጥለው ወደ መንደራቸው ሲመለሱ የምግብ ዝግጅቱ ወዲያውኑ ይጀምራል። ሀድዛቤዎች ስጋን የማዘጋጀት ዘዴያቸው በጣም ቀላል ነው። አንዳንዴ ስጋውን በሳት ጠብሰው ይበሉታል። ብዙ ጊዜ ግን ስጋውን ሳይበስል በጥሬው የመብላት ልምድ አላቸው። የሚገርመው ነገር እኛ ጎጂ ብለን የምናስባቸውን የእንስሳት ክፍሎች እንደ ስብ፣ የውስጥ አካላትና አጥንት ውስጥ ያለውን መቅኒ እጅግ አብዝተው ይወዳሉ። ለእነርሱ ስብ ትልቁ የኃይል ምንጫቸው ነው። ስጋውን ሲበሉ ዛሬ ተበልቶ ያልቃል በሚል ስሜት እንጂ ለነገ ይቆይልኝ በሚል ስስት አይደለም። ይህ በቅጽበት አድኖ በቅጽበት የመመገብ ባህል ምግባቸው ትኩስና የተመጣጠነ እንዲሆን አድርጎታል። ውድ ተመልካቾቻችን አሁን የምንነግራችሁ ታሪክ ግን ከፊልም
የወጣ ድርሰት ሊመስላችሁ ይችላል፣ ግን ሀድዛቤዎች የሚኖሩት እውነተኛ ኑሯቸው ነው። በሀድዛቤዎችና ግሬተር ሃኒጋይድ በተባለችው አንዲት ትንሽ ወፍ መካከል አስደናቂ የሆነ የጥቅም ትብብር አለ። ሀድዛቤዎች ማር ሲፈልጉ ልዩ የሆነ የፉጨት ድምፅ ያወጣሉ። ወፏም የሰውን ድምፅ ሰምታ ትመጣና ከዛፍ ዛፍ እየበረረች የማር ቀፎ ወዳለበት ቦታ ትመራቸዋለች። ሀድዛቤዎች ዛፍ ላይ ወጥተው ንቦችን በጭስ ካባረሩ በኋላ ማሩን ይወስዳሉ። በዚህ ጊዜ ግን አንድ ያልተጻፈ ስምምነት ይፈጸማል። ሀድዛቤዎች የማር እንጀራቸውን የተወሰነ ክፍል ቆርሰው ለወፏ መሬት ላይ ይተውላታል። ወፏ በራሷ አቅም ንቦችን አሸንፋ ማር መብላት አትችልም። ሰው ደግሞ ያለ ወፏ መሪነት በዚያ ጥቅጥቅ ጫካ ውስጥ ቀፎውን ማግኘት አይችልም። ይህ በሰውና በዱር እንስሳ መካከል ያለው የሺህ ዓመታት የጓደኝነት ትስስር ተፈጥሮ እንዴት ተደጋግፋ እንደምትኖር የሚያሳይ ትልቅ ትምህርት ነው። በዚህ ክፍል ውስጥ አንድ እውነት እንንገራችሁ። በዘመናዊው ዓለም ሰውን እየፈጁ ያሉት የስኳር በሽታ፣ የደም ግፊትና የልብ ህመም በሀድዛቤዎች ዘንድ አይታወቁም። ሳይንቲስቶች የሀድዛቤዎችን ጤና ሲመረምሩ ባገኙት ውጤት ተገርመዋል። ምንም እንኳን ማር አብዝተው ቢመገቡም በደማቸው ውስጥ ያለው የስኳር መጠን ሁሌም የተስተካከለ ነው። ለዚህም ምክንያቱ ምግባቸው ፋይበር የበዛበት መሆኑና በቀን ውስጥ የሚያደርጉት ከፍተኛ አካላዊ እንቅስቃሴ ነው። እንዲሁም በሆዳቸው ውስጥ የሚገኙት ባክቴሪያዎች ከዘመናዊው ዓለም ሰዎች በበለጠ እጅግ የበለጸጉና ለበሽታ የማይበገሩ ናቸው። ሀድዛቤዎች ጤና የሚገኘው ከፋርማሲ ሳይሆን ከተፈጥሮ ማዕድ ነው የሚለውን እውነት በተግባር ያሳዩናል። የሀድዛቤዎች አመጋገብ ስጋና ማር ብቻ አይደለም፣ የጥንካሬና የጽናት ምንጭ እንጂ። ዛሬኛ ኦርጋኒክ ምግብ ፍለጋ በየሱቁ ስንዞር፣ እነርሱ ግን በጫካ ውስጥ ንጹህ አየር እየተነፈሱ ተፈጥሮ ያዘጋጀችላቸውን ቪታሚን በነፃ ያገኛሉ። እስካሁን የተመለከትነው ታሪክ የሌላ ዓለም ወይም የፊልም ልብ ወለድ አይደለም። ይልቁንም ዛሬም በዚች ምድር ላይ እየተነፈሰ ያለ ነገር ግን በየቀኑ እየጠፋ የመጣ የሰው ልጅ ጥንታዊ ቅርስ ነው። አሁን ግን አንድ መራር እውነት ፊት ለፊት መጋፈጥ ይኖርብናል። ይህ ለሺህ ዓመታት ጸንቶ የኖረው የሀድዛቤዎች ገነት ዛሬ በታላቅ አደጋ ላይ ይገኛል። የዘመናዊው ዓለም ግስጋሴ ሀድዛቤዎችን በየአቅጣጫው እያፈናቀላቸው ነው። ግብርና እየተስፋፋ ከብት አርቢዎች ወደ ግዛታቸው እየገቡና የግል ይዞታዎች እየጨመሩ በመምጣታቸው ሀድዛቤዎች ለሺህ ዓመታት በነጻነት ሲያድኑበት የነበረው መሬት ከ75 በመቶ በላይ አጥተዋል። እንስሳቱ እየሸሹ ነው። ፍራፍሬዎቹ እየጠፉ ነው። የኔ የሚል ቃል የማያውቁት እነዚህ የዋህ ህዝቦች መሬታቸውን በሰነድና በካርታ በሚያምኑ ሰዎች እየተነጠቁ ነው። ይህ ማለት አደኑ እየቀነሰ፣ ረሃብ ደግሞ ወደ ደጃፋቸው እየቀረበ ነው ማለት ነው። ሀድዛቤዎችን ማጣት ማለት አንድን ጎሳ ማጣት ብቻ አይደለም። እነርሱ የታሪካችን መስታወት ናቸው። እኛ ማን እንደነበርን፣ ከየት እንደመጣንና ያለ ቴክኖሎጂ መኖር እንደሚቻል የሚያሳዩን የመጨረሻዎቹ ምስክሮች ናቸው። እነርሱ ሲጠፉ የሰው ልጅ ጥንታዊ ታሪክ፣ ያ ድንቅ የጠቅጠቅ ቋንቋና ከተፈጥሮ ጋር የነበረን ጥልቅ ትስስር አብሮ ይቀበራል። ለሳይንስ ሊቃውንትም ሆነ ለሰው ዘር በሙሉ ሀድዛቤዎች በዋጋ የማይተመን ሕያው ቤተ መጽሐፍ ናቸው። ይህ መጽሐፍ ደግሞ ዛሬ ገጾቹ እየተቀደዱ ነው። የሀድዛቤዎች ሕይወት አንድ ትልቅ እውነት ያስተምረናል። ደስታ የሚገኘው በሀብት ክምችት ሳይሆን በመጋራት፣ ሰላም የሚገኘው ተፈጥሮን በማሸነፍ ሳይሆን ከተፈጥሮ ጋር በመስማማት መሆኑን ነው። ውድ ቤተሰቦቻችን ይህ የዛሬው ጉዞ ምን አስተማራችሁ? በሀድዛቤዎች አኗኗር ውስጥ እናንተን ያስቀናችሁ ወይም የገረማችሁ ነገር አለ? ሁሉንም ነገር መጋራት የሚለው ባህላቸው በዘመናዊው ዓለም ቢተገበር ምን ሊፈጠር ይችላል? ሐሳባችሁን ኮሜንት ላይ አስፍሩልን፣ እናነባቸዋለን። ይህንን ድንቅ ሕዝብና ታሪካቸውን ለዓለም ለማስተዋወቅ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። እንዲህ ያሉ ጉድ የሚያስብሉና ከታሪክ ማህደር የተገኙ ዝግጅቶች ዘወትር እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጥንታዊ ማንነታችንን ሳንረሳ ለዘመናዊው ዓለም ስልጣኔ እንትጋ። በቀጣይ ፕሮግራም በሌላ ድንቅ ታሪክ እስክንገናኝ ድረስ መልካሙን ሁሉ ተመኘንላችሁ።